ዛሬ ዳኒ እንግዲህ ቁርጡን አውቋል ማለት ነው። ዛሬ ሀይሚ ከዚህ በኋላ ስልኬም ላይ እንዳትደውል፣ እንዲህም አይነት ያለ ቪዲዮ አብረን ልንሰራም አንችልም፣ የመጨረሻችን ነው ብለዋለች። ከብሩኬ ጋር መጣላት አልፈልግም ብለዋለች። ስራ አይደለም ወይ ሲጀመርስ ብሏል። እንግዲህ እሱን ደግሞ ድረሱበት፣ ይሄ ነው ማለት አልፈልግም ማለት ነው። እና ዳኒ ውጣ ከተባልክ ውጣ፣ በቂ ነው፣ ይበቃችኋል፣ ሰርታችኋል፣ ብዙ ሂዳችኋል። ከዚህ በኋላ ይበቃል ብዬ አስባለሁ እውነት ለመናገር። ሁለተኛ ነገር ደግሞ ዛሬ አብርሽ ሩታ መታመሟን ሲሰማ እንግዲህ መኪና ቀስቅሶ ወደ አለችበት ቦታ ሲመጣ ጋሻዬ አንዳንዴ እውነት የልብ ነጋሪ ናቸውና የሩታ እንዲህ መሆን ዛሬ ነው ወይ የተሰማህ? እስከ ዛሬ እንዴት አልተሰማህም ነው ያለው። እውነተኛ አባት ማለት ጋሻዬ ናቸው። ለእውነት የሚፈርዱ ደስ የሚሉ አባት እንዴት እንዲያኮሩኝ ዛሬ አነጋገረው በጣም ነው ያኮራኝ እውነት ለመናገር ማለት ነው። ሶስተኛ ደግሞ ይህን ልጅ አላውቀውም ስሙን ይቅርታ፣ ማንን ትርሜንት ነው የሚለው ብቻ ስሙ አይያዘኝም። ወንዱ አንገት ደፋ ሴቱ አይን አወጣ የሚባለው ዛሬ አየሁኝ ማለት ነው። ይቺ ልጅ ስታረግ የነበረውን ነገር አይታችኋታል ብዬ አስባለሁኝ እውነት ለመናገር። እባካችሁ የእውነት 11 ዓመት 12 ዓመት እስከ 14 ዓመት ያሉ ልጆች ካሏችሁ ስልክ አትስጡ በእውነት ለመናገር። ምክንያቱም ምንም የሚያስተምር ነገር የለም ዩቲዩብ ላይ የእውነት ለመናገር እና ልጆቻችሁ ትምህርት እንዲማሩላችሁ ከፈለጋችሁ፣ ልጆቻችሁ ተምረው ትልቅ ደረጃ እንዲደርሱላችሁ ከፈለጋችሁ በቃ ስልክ አትስጡ ባይነኝ እውነት ለመናገር የምሬ ነው የምላችሁ። ምክንያቱም የሚመጣው ትውልድ ምን ይማራል? የሚመጣው ትውልድ ምን ያያል? አሁን ከነዚህ ምንድነው አሁን ከዚች ምንድነው የሚማሩት? ህዝብ ምንድነው የሚማረው? እንዲሁ ራስሽን ዙረሽ ስታዩ እንዲሁ ትንሽ አይከብድሽም እህቴ? የእውነት ኧረ በጣም ነው የሚከብደው የእውነት ስነግራችሁ። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። አቢ ነኝ። እንዴት ቆያችሁ? እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። መጥቼላችኋለሁ ማለት ነው። እንግዲህ ቪዲዮውን አይታችሁ ሰምታችሁ ትክክለኛ የሆነ አስተያየታችሁ እንድትሰጡኝ በአክብሮትና በትህትና እጠይቃችኋለሁኝ ማለት ነው። እንግዲህ ዛሬ ዳኒና ሀይሚ ድጋሚ ላይ ይገናኙ ስለሆነ በጣም ደስ ብሎኛል። በዚህ አጋጣሚ በቃ ሀይሚም እንግዲህ ከቡራዬ ጋር ትመጣለች። እሱም እንግዲህ ሱስዬ ጋር ታርቀህ አንተ ምና አያገባንም። እኛ ዛሬ ሀይም እንዳትደውል ከዚህ በኋላ አንተና እኔን የሚያገናኘን ነገር የለም ብላለች። ከብሩኬ ጋራ መጣላት አልፈልግም ብላለች። እኛም እኮ ሀይሚ አልሰማሽንም እንጂ ማለት ነው የእውነት የምንጮኸው የምንለው የምንናገረው እኛ አንቺና ብሩኬ አንድ እንድትሆኑ እንጂ እንድትለያዩ አይደለም። አልተረዳሽንም መሰለኝ። በዚህ አጋጣሚ ደግሞ ኮሜንት ላይ ስድብ የምትደረድሩ ያው ዛሬ እኔ ማንንም ኮሜንት ቼክ አላረግም ተብላችኋል። የማንንም ኮሜንት ቼክ አላረግም አይቼም አላቅም ማለች። ወይኔ ሀይሚ የማንንም ኮሜንት አይቼም አላቅ ቼክም አርጊያ ላይ የነሱን ኮሜንት እያየሁ ሀይሚሮን ማሳምምቡ ምን በወጣይ ብዬ አይቼም አላቅ ኮሜንት አለች ሀይሚ። ወይኔ በቃ ይርከባችሁ ውዶች የኮሜንት የምትጽፉት። ወደ ቁም ነገሩ ስገባ ዛሬ አብርሽ ማለት ነው ልሄድ ነው። የት ልትሄድ ነው? ሩታ ጋራ ዛሬ ነው እንዴት አማተኝታ? ዛሬ ነው እንዴ የሩታ ነገር የተሰማህ አለው። አቤት ጋሻዬ ምርጥ አባት ማርያምን እንዴት ደስ እንዳሉኝ ማለት ነው። ዛሬ ነው እንዴ የተሰማህ? እስከ ዛሬ የት ነበር ካለው የእውነት ምርጥ አባት ለልጁ አላደለም። አያችሁት? እውነተኛ ሰው ማለት እንደዚህ ነው። በቃ ለእውነት መኖር ማለት እንደዚህ ነው። አለቀ። በጣም ነው ያስደሰቱኝ ጋሻዬ እውነት ለመናገር በጣም በቃ እንዲህ ነው መሆን ያለበት። አያችሁ? በጣም ነው ያስደሰቱኝ ጋሻዬ፣ በጣም አስደሰቱኝ ዛሬ ከሚባል በላይ የምር። አንቺ እህቴ ማለት ነው የእውነት ነው የምነግርሽ፣ ዛሬ ያደረግሽው ነገር በጣም እውነት ሴት መሆንን ራሱ ያስጠላል። የምር ስነግራችሁ እህታችን ያደረገችው ዛሬ እንዴ! ሴት ልጅ አይና ወጣች፣ ወንድ ልጅ አንገት ደፋ። ምንድነው ዘመኑ? ምንድነው ጊዜው? ኧረ ተው! ኧረ እህቶች ተው፣ ትንሽ ረጋ በሉ። ራሳችሁን አታስወቅሱ ባካችሁ። በእውነት በጣም ይደብራል። ምንድነው ከናንተ ህዝብ የሚማረው?
ትውልድ ምንድን ነው ከእናንተ የሚማረው? ትውልድ ከእናንተ ምንድን ነው ትምህርት የሚወስደው? እንደውም ከእናንተ ቪዲዮ ምን እንማራለን? እኛ መቼም አንዴ ትልልቆች ነን፣ ብናይም ችግር የለውም። አንድ ነገር ልንገራችሁ፣ በስደት ዓለም የምትኖሩ እህቶቼ፣ ለእናንተ ነው መቼም እነግራችሁ። እኔ በስደት ዓለም የምትኖሩ እህቶቼ ከዚህ ሀገር ሂዳችሁ ትዳር ይዛችሁ ልጅ ወልዳችሁ፣ እውነቴን ነው የምላችሁ፣ ልጃችሁን በስነ ስርዓት አሳድጉ። በስነ ስርዓት አሳድጋችሁ አስተምራችሁ ነገ አንቺን እንኳን ባይረዳሽ ተምሮ ራሱን ችሎ እንዲቀመጥ መሆን አለበት። ፊት እንዳትሰጡ። እዚህ ጋር አፈር ደም ይበልተሽ ስደት ላይ አፈር ደም እንዴት እንደበላሽ ታውቂያለሽ። ሞላሽ ልጅሽን ወልደሽ በስነ ስርዓት አሳድጊ። የምሬ ነው የምላችሁ። በቃ የእውነቴን ነው የምላችሁ። አሁን ላይ 13 ዓመት 14 ዓመት ሆኗቸው ስልክ ገዝተው ይሰጧቸዋል። ስልክ ገዝተው ተሰጧቸው ደግሞ ግዴታ ዋይፋይ ይጠቀማሉ፣ ግዴታ ዩቲዩብ ይገባሉ። አያችሁ፣ አለቀ። እነዛ ልጆች ትምህርት አይማሩም። አሁን ላይ ህፃኑ ምንድን ነው? ጭፈራ። ህፃኖቹ ልጆች 2ኛ ክፍል 3ኛ ክፍል ሆነው ጭፈራ በተቀርጸው ፖስት ይደረጋሉ። የት ነው ያለችው አካባቢዋ? ልጅቷን እንፈልጋታለን ትወዳደር ይባላል። አያችሁ፣ ትምህርቷን ሳትማር ወደ የት ገባች? ወደ ጭፈራ ዓለም ገባች። አለቀ። አያችሁ አይደለ? ይሄ ነው ትውልድ ማለት። ስለዚህ ትውልድ ላይ ምንም የሚያስተምር ነገር የለውም። አሁን ላይ ዩቲዩብ የምትሰሩት ነገር ሁሉ እንዳለ ምንም የሚያስተምረን ነገር የለም። ለእኛ ችግር የለም። አሁን እቺ እኛን ልታስተምር ፈልጋ ይመስለኛል። እኛ ልታስተምረኝ ነው? ለራስሽ ተማሪ መጀመሪያ። እሺ፣ ሚዲያ ላይ የሚቀርብና የሚወጣ ለዩ መጀመሪያ። ልጁን ደግሞ ማስጨነቅሽ። እኛ ልጁን እዩን የምናውቀው እኛ የእውነት ልዩ ልጅ ነው፣ በስነ ስርዓት የምናውቀው ልጅ ነው። ዛሬ እቺ በጌታ ልቦና ይስጥልሁላችን። ማርያምን የምሪ ነው የምላችሁ። እንግዲህ ዛሬ ዳኒ ከነ ሀይሚ ከነ ብሩኬ ህይወት ወጥቷል። ነገ ሀይሚና ብሩኬ አብረው እንደሚመጡ ባለሙሉ ተስፋ ነኝ። ዛሬ ደግሞ ስማርት ደግሞ እንግዲህ ዛሬ ሳሚን ነው ማን ነበር የሚባለው እሱን በጥፊ መተዋለች። ዛሬ እንኳን እንደዛ ነፍጽ ግርግር ባትፈጥሩ ጥሩ ነበረ። ምክንያቱም አሁን ላይ እነዚህ ከህይወታቸው ወጡ፣ ሌላ ግርግር ባይፈጠር አሪፍ ነበረ። ግን ዛሬ ስማርትና ፍጽዬ ግርግር ፈጥረዋል። ልጁን መተው ሂድ ያለችና ሌላ አጀንዳ ሊጀምሩት ይመስለኛል። እንግዲህ አላቅም። እንግዲህ ዳኒ ምን አለ ዛሬ ከብሩኬ ጋር መጣላት አልፈልግም ስትል ሀይሚ ስራ አይደለም ወይ ብሏል። ጉድ ነው፣ ጉድ ነው፣ እንዲያው ጉድ ነው። ዘንድሮማ ዩቲዩብ አስከሯችኋል። የዩቲዩብ ዶላር አስከሯችኋል። እግዚአብሔር ልቦና ይስጣችሁ። ወደ ራሳችሁ ተመለሱ። ፈጣሪ ወደ ራሳችሁ ይመልሳችሁ። ዱአ ጾለት አርጉ። ሙስሊሞቹም ዱአ አርጉ፣ ክርስቲያኖቹም ጾለት አርጉ። ጸበል ግቡ፣ ተጸበሉ። ማርያምን ብር ብላችሁ ራሳችሁን አትሽጡ። ላለሁ አመሰግናለሁ። መልካም ጊዜ። ባይ ባይ።